አጠቃላይ እንግዲህ ሴቶች ስንፈተ ወሲብን በአራት መክፈል እንችላለን። የመጀመሪያው የዲዛይር ችግር ወይም የፍላጎት መቀነስ ወይም ማጣት ችግር ነው። ሁለተኛው ደግሞ የአራውዛል ችግር ወይም ፍላጎት ቢኖራትም አንዲት ሴት ተነሳሽነት በማይኖራት ጊዜ ያለ ችግር ነው። ሶስተኛው ኦርጋዝሚክ ዲስኦርደር ወይም ያለመርካት ችግር ነው። አራተኛ ደረጃ የህመም ስሜት ወይም የቀጠለ ወይም በህክምናው ዲስፓሪኒያ የምንለው ሲኖር ግንኙነት ላይ የሴቶች ስንፈተ ወሲብ ወይም አጠቃላይ ፊሜል ሴክሹዋል ዲስፈንክሽን ብለን መክፈል እንችላለን። ትንሽ እንዘርዝራቸውና በምን ምክንያት ነው የሚመጣው? መፍትሄውስ ምንድነው? እንግዲህ አጠቃላይ የሴቶችንም የወንዶችንም ስንፈተ ወሲብ የምንገልጥበት ምክንያት ብለን የምንዘረዝራቸው ነገሮች አሉ። በሁለት መክፈል እንችላለን። አንደኛው ከስነ ልቦና ጋር የተያዘ፣ አንደኛው ደግሞ ከህመሞች ጋር ወይም ፊዚካል የሆነ ህመሞች በሚኖሩበት ጊዜ ማለት ነው። ሁለቱም የተለያየ አመጣጦች ይኖራቸዋል። አጠቃላይ ህክምና ሲሰጥ ምን አለ መሰለ ሂስትሪ ቴኪንግ አለ። ሂስትሪ ቴኪንግ ማለት አንድ ሰው ታመምኩ ብሎ ሲመጣ የምንወስደው ታሪክ ነው። እሱ ታሪክ የሚነግረን ነገር አለ፣ የሚመራን ነገር አለ። ቀጥሎ ፊዚካል ኤግዛሚኔሽን ይባላል። ለምሳሌ ወገቤን ያመኛል ያለክ ታካሚ ሙሉ ሂስትሪውን ከወሰድክ በኋላ ወገብ አካባቢ ያሉትን ነገሮች በእጆች ኤግዛማይን የምታደርግበት መንገድ ማለት ነው። ቀጣይ ደግሞ ኢንቨስቲጌሽን አለ ወይም ምርመራዎች ትልካለ። ምርመራዎቹ በደም ሊሆን ይችላል፣ በሽንት ወይም ምስል ምርመራ እንዳለው ሁኔታ ይወሰናል ማለት ነው። ስለዚህ ስንፈተ ወሲብም አንድ ሰው ህክምና ሲመጣ እነዚህን ስቴፖች ነው የምንከተለው። ስለዚህ ከምንወስደው ታሪክ የስነ ልቦና ነው ወይስ ፊዚካል የሆነ ችግር አለ የሚለውን በደንብ ይነግረናል ማለት ነው። አጠቃላይ ምክንያቱ በእነዚህ ይወሰናል። ለምሳሌ ስነ ልቦና ስንል አንዲት ሴት ማትወደውን ወይም ፍቅር የሌላትን ሰው አግብታ ሊሆን ይችላል፣ ወይም ከዚህ በፊት ግንኙነት ችግር ገጥሟት ይሆናል። ሬፕ ተደርጋ ወይም ሙከራ ወይም የመደፈር ማለት ነው። እንዲህ አይነት ሙከራዎች ሊኖሩባት ይችላሉ። እንዲሁም የምትሰማቸው ነገሮች ይኖራሉ። በጣም ግንኙነት በጣም ትራውማታይዝ ነው የሚያደርገው፣ ጉዳት ያደርሳል፣ በጣም መድማት ሊያመጣ ይችላል፣ እዛ አካባቢ መተርተር ይመጣል የሚሉ በጣም ችግር ሊፈጥሩ ቢችሉ ሁኔታዎችን ሰምታ ሊሆን ይችላል። እነዚህ ስነ ልቦናዊ ጫናዎች እያደጉ ይመጡና ግንኙነት ላይ ከአራቱ አንዱ ችግሮችን ኤክስፒሪየንስ እንድታረግ ያደርጋታል። ፊዚካል የምንላቸው ደግሞ አሉ። ስኳር፣ ኮሌስትሮል፣ ከፍተኛ የሰውነት ክብደት፣ ስትረስ በሚኖርበት ጊዜ እነዚህ ደግሞ አንደኛ ምክንያት ናቸው። ወይም ሆርሞን ችግሮች በሚኖሩ ጊዜ አጠቃላይ ስንፈቱን ሊያመጡት ይችላሉ ማለት ነው። ስለዚህ እንደየሰዎቹ ምክንያቶቹ ይለያያሉ። ይሄ ለምን መጣ የሚለው ማለት ነው። ኦኬ፣ አሁን ምልክቱን አየች አንድ ሴት ራሷን በደንብ አድርጋ ቼክ አደረገች ምናምንና ኔክስት ላይ ምን አይነት መፍትሄ ነው መውሰድ ያለባት? ሜቢ ወደ ህክምና ተቋማት ከመሄድ ባለፈ እዛው መፈታት የሚችሉ ጉዳዮች ይኖራሉ። አንዳንዶቹ በቤት ውስጥ በመነጋገር መፍታት የሚችሉት ናቸው። እንደ ችግር ወይም ክራይቴሪያ ማሟላት ያለበት አንደኛው ዲዩሬሽን ነው። እንዲህ አይነት ችግሮች ሲከሰቱ ወዲያው እንዳስተዋሉት አይደለም የሚመጡት። አትሊስት 6 months መታየት አለበት። በዛ 6 ወር ውስጥ መደረግ ያለባቸውን ነገሮች በደንብ መፈተሽ፣ ራሳቸውን እሷንም ባለቤቷም ላይ ያሉ ችግሮች ካሉ መፈተሽ። ምንድን ናቸው? እንዴት ነው መፈተሽ የምችሉት? ለምሳሌ ቅድም ያለው የፍቅር ሁኔታ ነው። ስሜት አላት ወይ ለዛ ፓርትነሯ የሚለውን መፈተሽ ያስፈልጋል። ከዛ በግንኙነት ሁኔታ ደግሞ ሁለቱም ተስማሚ የሆኑ ነገሮችን ነው የሚያደርጉት። ለግንኙነት እንድትነሳሳ ወይ ፍላጎት እንዲኖራት ባለቤቷ ምን አይነት ነገሮችን ያደርጋል፣ እሷ ምን አይነት ነገሮችን ታደርጋለች የሚለውን ራሷን መጀመሪያ ትፈትሻለች። ምን ችግር አለ? ህመም አላት? የቆየ ችግር አላት ወይ? ከዚህ በፊት የተፈጠረባት ትራውማ አሶልት አለ ወይ የሚለውን ነገር ራሷ ላይ ታያለች። ስለዚህ ይሄ ችግር ግን ፐርሲስት አድርጎ 6 ወር ካስቆጠረ እንደ ችግር ተቆጥሮ ወደ ህክምና መምጣት ያስፈልጋል ማለት ነው። ከ6 ወር በፊት ግን ቢመጡም ድጋሚ ቼክ እንዲያደርጉ ነው የምትመልሷቸው? የተወሰነ ነገር በቤት መሞከር። ምክንያቱም ግንኙነት ሁሌ እኮ ሰላም አይሆንም። ሁል ጊዜ 100% በግንኙነት ሰው ሁሉ ደስተኛ አይሆንም። ስለዚህ የግንኙነት ህይወት 75%ን ሲጎዳ ነው ወደ ህክምና መምጣት ያለበት። ለምሳሌ አንድ ሰው በሳምንት 4 የግንኙነት ካደረገ 3ቱ ላይ ከተፈጠረ ችግር አለ ማለት ነው። ይሄ ደግሞ በጊዜያዊ ምክንያቶች ሊሆን ይችላል። ለምሳሌ አንዲት ሴት ከባድ የሆነ የስራ ጫና ውስጥ አጋጣሚ እንደዛ ሁኔታ ላይ ብትሆንና ይሄ ችግር ቢያጋጥማት እንደ ስንፈተ ወሲብ አናየውም።
ጊዜያዊ የመጣ በስራ ጫና ምክንያት የመጣ ሁኔታ ነው የሚሆነው። ስለዚህ ያንን የስራ ጫና ደግሞ ቀለል ሲልላት ስሜቷን ታዳምጣለች፣ ሰው ሊስተካከል ይችላል። ለዛ ነው 6 ወር ጊዜ ውስጥ ምን አይነት ነገሮች ይህን ነገር ሊያመጡባት እንደሚችሉ ፊገር አውት እንድታደርግ። አጠቃላይ ለስንፈተ ወሲቦች 6 ወር ክራይቴሪያ ነው ዲያግኖስ ለመደረግ ማለት ነው። የሴቶች ስንፈተ ወሲብ ላይ በተገናኘ ህክምናዎቹ ምንድን ናቸው? የሴቶች ስንፈተ ወሲብ ላይ ህክምናዎቹ እንደ ወንዶች የስንፈተ ወሲብ ህክምና አይነት ሰፋ ያሉ አይደሉም። ይሄ እንግዲህ የሆነበት ምክንያት አንደኛው ተብሎ የሚታሰበው ያው ዓለማችን የወንዶች የበላይነት ያለባት ዓለም ናትና የወንዶች ችግር ነው በደንብ የተጠናው። የሴቶች አልተጠናም? ገና አሁን እየተጠና ያሉ ችግሮች ናቸው። ልክ እንደ ወንዶች የተለያየ አማራጮች የሉትም፣ የህክምና አማራጮቹ ማለት ነው። ኢቨን አንዳንዴ እኮ ካሰብከው ኮንትራሴፕሽን ወይም የወሊድ መቆጣጠሪያ ራሱ መሆን የነበረበት ለወንድ ነው ከሴት አንጻር አይደል? እንዴት? አሁን ለምሳሌ አንዲት ሴት በወር ውስጥ ምን ያህል ጊዜ ማርገዝ እድል ያላት ይመስልሃል? ወንድስ? 30 ቀን። ስለዚህ ወንዶች በ30 ቀን ግንኙነት ቢያደርጉ 30 ቀን ሊያስረግዙ ይችላሉ። አንዲት ሴት ልታረግዝ የምትችላቸው ፈርታይል ዊንዶ ፔሪዷ በጣም አጭር ነው፣ ከ5 ቀን ያነሰ ነው። በወር ውስጥ አንዴ ነው እንቁላል የሚለቀቀው የሴት ልጅ። ስለዚህ ቀድማ ከእንቁላል ከመለቀቂያው ቀድማ 5 ቀን እንኳን ግንኙነት ብታደርግ በዛ 5 ቀን ውስጥ የማርገዝ እድል አላት። ስለዚህ ካረገዘች ደግሞ 9 ወር ሌላ እርግዝና መፈጠር አይችልም አይደል? ስለዚህ የወሊድ መቆጣጠሪያ መሆን የነበረበት ለወንድ ነው፣ ፖፑሌሽን ኢሹ ከነበረ ማለት ነው። መቆጣጠሪያ የሚደረገው የህዝብ ቁጥርን ብዛት ለመገደብ ከነበረ ማለት ነው። ስለዚህ ዓለማችን ወንዶች ነው በጣም ዶሚኔት እያደረጉ ያለበት። ስለዚህ ችግሮቻቸውንም አብዛኛውን ያጠኑት የወንዶችን ችግር ነው ልል ነው። ዞሮ ዞሮ ስንፈተ ወሲብ ላይ ሴቶች ላይም ያሉ የህክምና አማራጮች አሉ። አንዳንዱ ኤፍዲኤ አፕሩቭድ የሆነ ኤፍዲኤ ማለት የዓለም ምግብና መድኃኒት ቁጥጥር አፕሩቭ ያደረጋቸው ሜዲኬሽኖች ወይም መድኃኒቶች አሉ። አንዳንዱ ደግሞ በኦፍ ሌብል የምንጠቀመው መድኃኒቶች አሉ ማለት ነው። ስለዚህ የፍላጎት መቀነስ ሲኖራት ምክንያቱን አይተን ለምሳሌ ሆርሞን መቀነስ ካለ የቀነሰውን ሆርሞን እንተካለን ማለት ነው። ያው ቴስቴስትሮን ሲባል ብዙ ሰዎች ከወንድ ጋር ነው የሚያገናኘው፣ ግን ሴቶችም አለን ቴስቴስትሮን። ያለን መጠን ለሴቶች በተመጠነ ሁኔታ ማለት ነው። እና ለግንኙነት ፍላጎትም አንደኛ ሮል ያለው ሆርሞን ቴስቴስትሮን ነው። እሱ ከቀነሰም ለሴት በሚመጥን ዶዝ ቴስቴስትሮን ይሰጣል። ኢስትሮጅን በሚቀንስ ጊዜ ኢስትሮጅን በጄል መልክ አይዘር በሚዋጥ መልክ ሪፕለስ ይደረጋል ወይም ይታካል ማለት ነው። ስለዚህ ዲዛይርን ወይም ፍላጎትን መቀነስን እንዲታከም ይደረጋል። ለምሳሌ ሌላኛው ችግር በግንኙነት ጊዜ ከፍተኛ ህመም ነው። ህመም ምክንያቱ አንደኛው የብልት ፈሳሽ መድረቅ ሊሆን ይችላል ወይም ማነስ ሊሆን ይችላል። ስለዚህ እሱን ያመጣውን ምክንያት አይተን የፈሳሽ ሊጨብሩ የሚችሉ መድኃኒቶችን መስጠት ወይም ደግሞ ስቴራይል የሆኑ ሊብሪካንቶችን ወይም ማርጠቢያዎችን እንዲጠቀሙ ማድረግ ይሆናል ማለት ነው። የህክምና አማራጮቹ ባላቸው ሁኔታዎች ላይ ዲፔንድ ያደርጋል። ያው ለእርካታም ችግር ሲሆን እርካታ ጀነራሊ በ3 መክፈል እንችላለን። የእርካታ ችግሩን ከናካቴው ማትረካ ሴት አለች። ወደ 10-15% እርካታም በህይወት ዘመኗ ኤክስፒሪየንስ ማታደርግ ሴት አለች። ሁሉም ችግሩ የታወቀ ላይሆን ይችላል። ምክንያቶቹ ቅድም ያልኩ እንዳሉ ሆነው አንዳንዱ ደግሞ በቃ ከናካቴው ኦርጋዝም ኤክስፒሪየንስ አያደርጉም። ሴቶቹ ኤክስፒሪየንስ የማያደርጉት ባላቸው ግንኙነት መሰረት ነው ወይስ በተፈጥሮ ይመጣነት? በተፈጥሮ ምንም አይነት ስቲሙሌሽን ቢደረግላቸው ምንም አይነት የግንኙነት ቆይታ ቢኖር ላይረኩ ይችላሉ። ከ10-15% ያሉ ሴቶች ማለት ነው። አንዳንዱ ደግሞ እርካታቸው ይዘገያል እንጂ ሊረኩ ይችላሉ። ዲሌይድ ኦርጋዝም እንለዋለን ሴቶች ላይ። አንዳንዱ ደግሞ ሌስ ኢንቴንስ የሆነ ኦርጋዝም አለ። ያ ማለት የኦርጋዝም ስሜቱ አነስ ያለ በትክክል ያኛው ኤክስፒሪየንስ ሳያደርጉት መጠን ወይም ኢንቴንሲቲው አነስ ብሎ ሊረኩ ይችላሉ ማለት ነው። ሁሌ እርካታንም መጠበቅ ልክ አይደለም፣ ጤናማ አይደለም። ግንኙነት ሁሌ ፍጹም አይሆንም። አንዳንድ ጊዜ ያለመርካት ችግሮች ሊኖሩ ይችላሉ። አንዳንድ ጊዜ ስሜት አልባ ሊሆን ይችላል ግንኙነቱ፣ ደስታም ላይኖረው ይችላል። ግንኙነት ፐርፌክት መሆን የለበትም። ወንድም ቢሆን ግንኙነትን ሲያደርገው ዋው ጀግና ለመባል ያለው ግንኙነቱ ላይ ሁሉ ኢንጆይ ለማድረግ መሆን የለበትም። ስለዚህ አጠቃላይ 80% ግንኙነት ሰላም ከሆነ ኢትስ ፋይን።